ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ስለ አውሮፓ ክለቦች ይዘን መተናል። የማንቸስተር ዩናይትድን፣ የሊቨርፑልና እንዲሁም ደግሞ የአርሰናልን ስፖርታዊ መረጃዎች ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ ማንቸስተር ሲቲን እንመልከት። እንግዲህ ማንቸስተር ሲቲ በዚህ ክረምት ዝውውር መስኮት የክንፍ ተጫዋችና የቀኝ ተመላላሽ ተከላካይ ቦታ ላይ ሊያጠናክር ይችላል ተብሏል። ማንቸስተር ሲቲዎች እንግዲህ በጥሩ የዝውውር መስኮት ራሳቸውን ማጠናከራቸው እንዲሁም ተጫዋቾችን ማስፈረማቸው ምን ያህል ጥቅም እንደሰጣቸው አሁን እንግዲህ ለዋንጫው ተፎካካሪ እንዲሆኑ አድርጓቸዋል እና ከዚህ አንጻር አሁንም ሲቲዎች በክረምቱ የዝውውር መስኮት በርካታ የቤት ስራዎችን ለመስራት ዝግጁ እንደሆኑ ነው እየተገለጸ የሚገኘው። አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ታዲያ በክረምቱ የዝውውር መስኮት ወሳኝ የሆኑ ስራዎችን ለመስራት ከወዲሁ ዝግጁ እንደሆኑ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ሌላኛው ሪያን ቸርኪ የተናገረውን ነገር እንመልከት። እንግዲህ እኔ ቁጥራዊ መረጃዎችን መመልከት አልወድም፣ እኔ የድሮ ፋሽን ተጫዋች ነኝ እና የድሮ ተጫዋች ቁጥራዊ መረጃዎችን አይመለከቱም ሲል ነው የተናገረው። በማንቸስተር ሲቲ ቤት በርካታ የጎል ድሮችን የፈጠረ ተጫዋች እንደሆነ ይታወቃል። በሲቲ ቤት ጥሩ እንቅስቃሴን እያስመለከተ የሚገኝ ተጫዋች ነው። ከተጠበቀው በላይ በማንቸስተር ሲቲ ቤት መድመቅ የቻለ ተጫዋች እንደሆነ ይታወቃል። ሌላኛው እንግዲህ ማንቸስተር ሲቲ ኢላማ ተጫዋች የሆነው የቦርንማውዙ ተጫዋች ጁኒየር ግሩፒ ሲቲዎች እንግዲህ ተጫዋቹን ለማግኘት ቆርጠው እንደተነሱ ነው እየተገለጸ የሚገኘው። ቦርንማውዝ ተጫዋቹን ለማቆየት አስቧል፣ ነገር ግን ለመሸጥ ካሰበ 80 ሚሊዮን ዩሮ እንዳስቀመጡ ነው እየተገለጸ የሚገኘው። በተለይም የፕሪሚየር ሊግ ቲሞች እንዲህ በቀላሉ ተጫዋቾች ወይም ታዳጊ የሆኑ ተጫዋቾችን በቀላሉ ይለቃል ተብሎ አይታሰብም። ቦርንማውዞችም ይህንን ማድረጋቸው ይታወሳል። ጀርሚ ደኩ በዚህ ዘን በሁሉም ውድድሮች ከ100 በላይ ድሪብሎችን ማሳካት ችሏል። እሱን ያህል ድሪብል ያሳካ የፕሪሚየር ሊግ ተጫዋች እንደሌለም የሚታወቅ ጉዳይ ነው። ወደ ዩናይትድ እንሂድ። የዘንድሮ የአቋሙ መውረድ እንዳለ የልጁ ሜዳ ማካለልና በመሃል 90 ደቂቃውን የመጨረስ ብቃቶች የሚካሄዱ አይደሉም። ሁለቱ እግሮቹን መጠቀም የሚችል አጭርና ረጅም ኳሶችን በሚገባ መቀበል የሚችል ቴክኒካል ተጫዋች ጭምር ነው። የአንድ ለአንድ ግንኙነቶችን ማሸነፍ የሚችልና ኳሶችን መልሶ በመንጠቅ ረገድም የተዋጣለት ተጫዋች እንደሆነ ይታወቃል። ከሁሉም በላይ ከሜኖ ጋር ለመጣመር የሚያስችሉ ባህሪያት የተላበሰ እንደሆነ ይታወቋል። ኳስ ይዞ ሳይቀማ ከመከላከል ወደ ማጥቃት ሽግግር በማድረግ ብቃቱ ከሜኖ በጠባብ ስፔስ የመጫወት ችሎታ ጋር ጥሩ ውህደት ይኖረዋልና ካርሎስ ባሌባ ወደ ማንቸስተር ዩናይትድ ቢመጣ የሚሰጠው ግልጋሎት ከፍ ያለ ነው። ተጫዋቹ በይፋ ማንቸስተር ዩናይትድ መከላከል እንደሚፈልግ እንዳሳወቀም ይታወቃል። ማይክል ካሪክ እንግዲህ ጋዜጣዊ መግለጫ ሰጥቷል። ዩናይትዶች በዛሬው ዕለት እንግዲህ ብሬንትፎርድን በኦልትራፎርድ ይገጥማሉ እንዲህ ሲል ተናግሯል። ስለ ረዳት አሰልጣኞችና ስታፍ አባላቱ የወደፊት እጣ ፈንታ እንትላለ ሲባል በጣም እንቀራረባለን። ይህ ረጅም ውይይት የሚያስፈልገው ጉዳይ አይደለም። ሁላችንም በአንድ አስተሳሰብ ላይ ነን። ከሁሉ ምርጡን ለማውጣት ትስስር መገንባት በጣም አስፈላጊ ነው ብዬ አምናለሁ። ስታፍ ከየራሳቸው የተለያዩ ስብዕናዎች፣ ሚናዎች ጋር ፍጹም አስደናቂ እንደሆኑ መናገር ይኖርብናል ሲል ነው ማይክል ካሪክ የተናገረው። ዘላም ሻምፒዮንስ ሊግ ተሳትፎ ሲጠየቅም ደግሞ መገኘት የምፈልገው በዚያ ነው። በሻምፒዮንስ ሊግ ስኬታማ ታሪክ አለን። ታላላቅ ጊዜያትና ድንቅ ምሽቶችን ያሳልፈናል። ያለምንም ጥርጥር በሻምፒዮንስ ሊግ መገኘት እንፈልጋለን። ይህንን እንደቀላል ነገር ልንመለከተው ወይም መገኘት ያለብን ቦታ እዚያው እንደሆነ ብቻ ዝም ብለን ማሰብ የለብንም። ለፍትህ ልታገኘው ይገባል። ነገሩ እንደዛ ቀላል ነው ሲል ነው እየተናገረው። ተስፋ አደርጋለሁ ገና ብዙ ታላላቅ ነገሮች ይመጣሉ፣ ነገር ግን ይህ ሁኔታ ከላይ መሆንና እዚያው መቆየት ምን ያህል ከባድ ሊሆን እንደሚችል ያሳያል ሲል ነው የተናገረው። ሊቨርፑልን የተመለከተ መረጃ ወደ እናንተ ናርሳችሁ። እንግዲህ ሊቨርፑል ወደ ዣቪ አሎንሶ እንዳልቀረበ ፋብሪዚዮ ሮማኖ አሳውቋል። አሰልጣኝ እንግዲህ ወደ ሊቨርፑል ከሚመጡ ወይም በእጩ ዝርዝር ውስጥ ከተካተቱ አሰልጣኞች ውስጥ በግንባር ቀደምነት የሚጠቀስ አሰልጣኝ እንደሆነ ይታወቃል። አርነ ስሎት በዘንድሮ የውድድር ዓመት እንግዲህ በጣም ኢንኮንሲስተንት የሚባል አሰልጣኝ ነው። ወጥነት ያለው የውድድር ዓመትን ማሳለፍ አልቻለም። ካስፈረማቸው ተጫዋቾች አንጻር እንግዲህ ጥሩ የሆነ የውድድር ዘመን ያሳልፋል ተብሎ ቢጠበቅም ነገር ግን በተቃራኒው ሊቨርፑል በጣም ደካማ የሆነ የውድድር ዓመት ማሳለፉ ይታወቃልና በክረምቱ የዝውውር መስኮት አዳዲስ ተጫዋቾችን ያስፈርማል ተብሎ ይጠበቃል። አርነ ስሎት ቆይታ በጣም አጠራጣሪ እንደሆነ ነው እየተነገረ የሚገኘው። የአርሰናል ተጫዋች የሆነው ማርቲኔሊ ጉዳት እንዳስተናገደ ተገልጿል። የተጫዋች እንግዲህ ጥሩ የሚባል ጊዜን እያሳለፈ ነው ለማለት ይቸግራል። የአርሰናል ደጋፊዎችም በተጫዋቹ ደስተኛ አይደሉም። ታዲያ በዚህ ሁኔታ ላይ ግን ተጫዋቹ ጉዳት ማስተናገዱ ለአርሰናል ጥሩ የሚባል አይደለም። ምክንያቱም ከሃቨርትስም እንግዲህ
ጉዳት እንዳስተናገደ ይታወቃል። የካይ ሃቨርትዝን ጉዳት በተመለከተ ግን ጥንቃቄ የተሞላበት ነው። ተስፋ እንዳለ ነው የተገለጸ የሚገኘው። የጊዜ ሰሌዳው ገና አልተወሰነም፣ ነገር ግን በጣም ከባድ ነው የሚለው ነገር እርግጥ እንደሆነ ነው እየተገለጸ የሚገኘው። አዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርሳችሁ ይሆናል። በዛሬው ዕለት እንግዲህ አጠር ያሉ ሁሉንም የስፖርት ክለቦች ማንቸስተር ሲቲ፣ ሊቨርፑል፣ አርሰናልና ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎችን ወደ እናንተ አደረሰን። በቀጣዮቹ ቀናትም እንደዚህ አይነት መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።